ውድ ወንድሞችና እህቶች ዛሬ ራሴንም እናንተንም ለማስታወስ የፈለኩት ሁሉ ጊዜ መነሳት ያለበት መታወስ ያለበት ትልቁ ነገር ነው። የአላህ ችሮታው ሆኖ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመት አድርጎናል። ነብዩን የላከው ደግሞ አላህ አርአያ እንዲሆኑ መሪ እንዲሆኑ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይዘው የመጡት መልእክት ሌላ ምንም ይዘው የመጡት ነገር የለም። ያ መልእክት ግን እጅግ የሰው ልብ ማራኪ አሳማኝና የነበረውን የጃሂልያ ግሳንግስ አንኮታኩቶ የሚጥል ስለነበረ መጀመሪያ ላይ ከሃዲያን ቢበረግጉም መቀበልና መዋጥ ቢያቅታቸውም የምናውቀው መሐመድ እንዴት የፈጣሪ ባለሟል ይሆናል ብለው በድርቅና ቢቀጥሉም ጥቂት አላህ የመረጣቸው ሰዎች ምስጢሩ ገብቷቸው በሳቸው ዙሪያ ተሰለፉ። 1 2 3 እያለ ያ ሪሳላው መልእክቱ ልብን ማራኪ ስለሆነ ያ ሁሉ ሱሐባ በሳቸው ዙሪያ መሰባሰብ ቻለ። ሌላ ምንም አስገዳጅ ኃይል አልነበረም። እንደ ማግኔት እየሳባቸው አላህ ኸይር የሻላቸውን ሰዎች ምን ኩል አርጃኢ ዱንያ በነብዩ ሰለላሁ ዐለይሂ ወሰለም ሪሳላ በሳቸው ጥላ ስር እንዲሰበሰቡ አደረገ አላህ። እነዚያ ደግሞ ለዛውን የቀመሱት ሐላዋውን ያጣጣሙት ሰሃቦች ይሄማ በእኛ ላይ ማጠር የለበትም መድረስ አለበት ብለው ያላቸውን ነገር በሙሉ ለሱ ሰጡ። ገንዘባቸውን ሰጡ። ገንዘብ ማንም ይሰጣል። ገንዘብ ብቻ አይደለም ሁለንተናቸውን ሰጡ። አላህም ጋር የነበራቸው ውል ይሄ ነው። ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም ነው ቁርአኑ ያለው። ይሄንን ህይወታቸውንም ሰጡ። በዛ የተነሳ የእስልምናን ውበት በሰው ላይ ሲታይ ሲንጸባረቅ ያየው ሁሉ እየተሳበ ዲነል ኢስላም ማንም ሊገታው አልቻለም። ትላንትም ዛሬም እየሰፋ ነው እያደገ ነው። ግን ትላንት የነበሩ ሰሃቦች እንዴት አድርገው ቢቀበሉት ነው ለትውልድ ሊያስተላልፉ የቻሉት? አንዳንድ ነገር ጥሩ የሆነና ተቀባይ አጥቶ ይከስማል አይደል? እንዴት ተቀበሉት? ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ጧት ማታ ሲያስተምሯቸው ቃሉን አይደለም ሐሳቡን አይደለም አነባበብ ዘዬው ሳይቀር አንድ ባንድ ተቀብለው ጠብቀው ለትውልድ አስተላለፉ። ቁርአን ዛሬ ስናነብ ነብዩ ሰለላሁ ዐለይሂ ወሰለም ባነቡባቸው ዘዬዎች የገሌ ሪዋያ የሚባለው እኮ ምንም አዲስ ነገር የለም። ራሳቸው ያነበቡበትን ነገር ያ ሳይቀር የድምጽ ሐርፍ ምን ያህል እንደሚሳብ ሳይቀር ነው በጥንቃቄ ያስተላለፉት ሰሃቦች ማለት። ታቢዖች ደግሞ ያንን እንቅልፍ አጥተው ቁጭ ብለው በደንብ አፈሩ እስካሁን ተላልፈው